ትግራይ ላይ ከትላንት ማታ ጀምሮ ነው ችግር የነበረው። ታጣቂዎች የአርሚ 31 የሚባል ታጣቂ አለ። ከዛ ውስጥ 70 የሚሆኑ ታጣቂዎች ናቸው። በተለይ ዛሬ ወደ ጠዋት አካባቢ ላይ የመቀሌ ገብተው የጊዜያዊ አስተዳደሩ ጽሕፈት ቤት ከበውት ነበር። ትልቁ ዜናው እሱ ነበር። የጄኔራል ታደሰ ወረደ ጽሕፈት ቤት ማለት ነው። የጠቅላላ የጊዜያዊ አስተዳደሩ ቢሮዎች ያሉበት ህንፃ ማለት ነው። እና ከበውት ነበር። ባዶ እጃቸውን አልነበሩም። መሳሪያ ይዘዋል፣ ቀላል መሳሪያዎች፣ እንደዚሁም ደግሞ ከባድ የቡድን መሳሪያዎችንም ጭምር ይዘዋል። እንደ ላውንቸር፣ ብሬል፣ ዲሽቃ የሚባሉ እንዲህ አይነት መሳሪያዎችንም ይዘው ነው የገቡት። የቡድን መሳሪያ ይዘዋል። እንደገና ደግሞ በነፍስ ወከፍ ክላሽም ይዘው ነው የገቡት። ጠዋት ላይ የነበረው መረጃ ይሄ ነው። ሌላኛው አሁን ወደ ማታ ላይ ደግሞ እየሰማን ደግሞ ያለ ነው። አሁን ደግሞ ሌሎች ተቋማቶችን ወደ መቆጣጠር እየሄዱ ነው ያሉት። ለምሳሌ ድምፅ ወያኔ የሚባል ሚዲያ እሱን ተቆጣጥረዋል የሚባል ነገር አለ። ሌሎችም ተቋማቶችን እንደው እርግጠኛ ስላልሆንኩ አንዳንዶች ትግራይ ቴሌቪዥንንም ጭምር ተቆጣጥረዋል የሚሉት ነገር አላቸው። ብቻ ግን ተቋማትን ወደ መቆጣጠር ደግሞ እየተሸጋገሩ ነው ያሉት። ይሄ ነው መረጃው። የአርሚ 31 70 የሚደርሱ ታጣቂዎች ጥያቄያቸው የደሞዝ ጥያቄ ነው። ደሞዝ ስላልተከፈላቸው ለምን አልተከፈለንም የሚል ጥያቄ ይዘው ነው የመጡት የሚል ነገር ነው እንግዲህ እየተነሳ ያለው። እኔ ግን በዛ አይነት መልኩ አንረዳውም። በዛ አይነት መልኩ አንረዳውም። ብሬን ነው የሚባለው። ቴንኪዩ ደጀኔ። ሁልጊዜም እንዲህ አይነት ጉዳዮች ሲኖሩ እንግዲህ ያው ትግራይ ውስጥ ታጣቂው ሲያምጽ ይሄ መጀመሪያው አይደለም፣ የመጀመሪያው አይደለም እና ሁልጊዜም ታጣቂው ሲያምጽ የሚነሳ ሁለት ነገሮች አሉ። አንደኛው ጥያቄያቸው የደሞዝ ነው የሚል የደሞዝ ጥያቄ ነው የሚል አንድ የሚነሳ ነገር አለ። ሁለተኛ ሰራዊቱ ይህንን አይነት እንቅስቃሴ ለማድረግ በራሱ ወስኖ እያደረገው እንደሆነ ነው የሚነገረው። ባለፈውም እንደዚሁ ወደ አመፅ ሲገቡ መቀሌ ላይ እንደዚሁ ሲገቡ እና ፕሬዚዳንቱ ጽሕፈት ቤት ድረስ ሲገቡ የተባለው ነገር የደሞዝ ጥያቄ ነው እና በራሳቸው ነው ወስነው የመጡት የሚል ነገር ነው ሲነሳ የነበረው። የአሁኑም ላይ ተመሳሳይ ነው። እነዚህ ሁለት ነገሮች ውሸት ናቸው፣ ውሸት ናቸው። ይኸውላችሁ የደሞዝ ጥያቄ በእንዲህ አይነት መንገድ አይጠየቅም። የደሞዝ ጥያቄ የሚጠየቅበት የራሱ መንገድ አለ። ምን ማለት ነው? አንተ ትጥቅህን ይዘህ መተህ የፕሬዝዳንት ጽሕፈት ቤት ድረስ ገብተህ ቢሮ ውስጥ ድረስ ገብተህ ምን እያልክ ነው? ይሄ እንዴት የደሞዝ ጥያቄ ይሆናል? ይሄ እኮ ማስፈራሪያ እኮ ማስፈራራት እኮ ጥያቄ መጠየቅ እኮ አይደለም። ጥያቄ እኮ አጠያየቅ እኮ አለው። አጠያየቅ እኮ አለው። ራሱን የቻለ አጠያየቅ ስርዓት አለው። በተለይ ደግሞ መንግስትን ደግሞ ስትጠይቅ የምትጠይቅበት የራሱ የሆነ ስርዓት አለው፣ መንገድ አለው። መሳሪያን ይዘህ መተገና ለገና መሳሪያ ስላለህ ብቻ ጽሕፈት ቤት እየከበብክ ቢሮ ሰብረህ እየገባ ዶክመንት እየወሰድክ እንደዚህ አይነት የደሞዝ አጠያየቅ የለም የለም። አንዳንዶች በጣም ነው የሚገርሙኝ። በቃ አሁንም ድረስ ጉዳዩን ከዲሞክራሲ ባህል ጋር እየይዞ ሲያዩት ይገርመኛል። በምን አይነት መልኩ ማስተባበል እንዳለባቸው ራሱ ሳይገባቸውና የሆነ ምክንያት ሲያጥራቸው ጉዳዩን ግን ከዲሞክራሲ ባህል ጋር እዛ ዲሞክራሲያዊ ባህል አለ የተፈቀደ ሰራዊቱ ወጥቶ ራሱ እንዲመጠየቅ የሚችልበት አዲስ አበባ ላይ ይሄ ይሆናል ወይ ብለው ያነሱ ሰዎች አሉ።
ይሄ በፍጹም ከዲሞክራሲ ጋር አይገናኝ። መሳሪያ ይዘህ ቢሮ እየሰበርክ መረጃ እየወሰድክ የፕሬዝዳንቱን ጽህፈት ቤት እየከበብክ ተቋም እየተቆጣጠርክ እንደዚህ አይነት አጠያየቅ የለም። እንደዚህ አይነት አጠያየቅ የለም። የደሞዝ ጥያቄ አይደለም በጭራሽ። የደሞዝ ጥያቄ አይደለም። የደሞዝ ጥያቄ ቢሆን የተወሰኑም ሰዎች ብቻ አይደለም መጥተው የሚጠይቁት። አርሚ 31 ብዙ ሰራዊት ነው ያለው፣ ብዙ የሰራዊት አባል ነው ያለው። ከዛ ውስጥ የመጡት 70 የሚሆኑት ብቻ ናቸው። የደሞዝ ጥያቄ የነዚህ የሰባዎቹ ብቻ አይደለም፣ የአብዛኛው ሰራዊት ነው። በነገራችን ላይ ደሞዝ ካልተከፈለን ወደ ቤታችን እንገባለን ቢሉ እኮ ደሞዝ እኮ ሊከፈላችሁ እኮ ይችላል። አጠያየቅ አለው የምላችሁ ለዛ ነው። መሳሪያ ይዘህ መጥተህ እያስፈራራህ እንደዚህ አይነት አጠያየቅ የለም። ደሞዝተኛ የሆነ አካል ደሞዙ ሲቀርበት ስራውን ነው የሚተወው። በዛ ነው ለመደራደር የሚሞክረው እና ጥቂት ሰዎች ለዚያውም በኃይል የሚያደርጉት እንቅስቃሴ ከደሞዝ ጥያቄ ጋር የተያያዘ አይደለም። አንድ እሱን እንድትረዱ ትፈልጋለሁ። ሁለት ታጣቂዎቹ በራሳቸው የሚወስዱት እርምጃም አይደለም፣ እንደዛም አይደለም። ከጀርባ በርቱ ባይ ያለው፣ ከጀርባ ተልእኮ የሚሰጥ አካል አለው። በየትኛውም የሰራዊት ውስጥ በየትኛውም ሰራዊት ውስጥ አንድ የሰራዊት አባል ወይንም ደግሞ ወታደር ለሚሰጠው ትዕዛዝ በጣም ተገዢ ነው። በአንድ ሰራዊት ውስጥ ያለ አባል ከዛ የሰራዊቱ ሕግና ደንብ ማፈንገጥ ይዞበት ሊመጣ የሚችለው ጣጣ ቀላል ነገር አይደለም። የሚዳኘውም እዛው ባለው ወታደራዊ ስርዓት ነው። ሊረሸንም ይችላል። እነዚህ 70 ታጣቂዎች የወሰዱት እርምጃ እውነቴን ነው የምላችሁ ሊያስረሽናቸው የሚችል አይነት እርምጃ። ከጀርባው ጎበዝ ባይኖር፣ ከጀርባው ያደራጀው አካል ባይኖር፣ ከጀርባው ለሰባዎቹ ወጣቶች ዋስትና እሰጣለሁኝ የሚል አካል ባይኖር እነዚህ 70 ወጣቶች ሄደው የፕሬዝዳንቱን ጽህፈት ቤት አይከቡም። የፕሬዝዳንቱ ትግራይ ላይ ትልቁም ባለስልጣን ማለት ባይዘዌ የሰራዊቱም ዋናን ሰው ማለት ነው። ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ ፕሬዝዳንት ብቻ አይደለም፣ የሰራዊቱም ዋነኛ ሰው ነው፣ አዛዥ። የሱን ጽህፈት ቤት 70 ሆነ ለመክበብ እንዴት ልትደፍር ቻልክ ነው? ይሄን ድፍረት ማን ሰጠህ ነው? በእርግጠኝነት እጃቸው ላይ የያዙት መሳሪያ ይሄን ድፍረት አይሰጥም። 70 ናቸው። በቀላሉ በቁጥጥር ውስጥ አውሎ ሊያስረሽናቸው የሚችል አይነት ተግባር ነው የፈጸሙት። እርምጃ ሊወሰድባቸው ይችላል። አንድ የተማመኑት አካል ባይኖር በፍጹም ዜና ያደርጉ። ያ የተማመኑት አካል ደግሞ የደሞዝ ጥያቄ ያለው፣ ያ የተማመኑት አካል በደሞዝ የሚኖር አካል አይደለም። በደሞዝ የሚኖር አካል እንደዚህ አይነት ዋስትና አይሰጥም። ያ አካል ፓወር ያለው ነው፣ ስልጣን ያለው አካል ነው፣ ወሳኝ አካል ነው። ልክ እንደነሱ ደሞዝቱን እየጠበቀ የሚኖር አይነት አካል ቢሆን የሱን ፍቃድ ለማስፈጸም የምታደርገው እንቅስቃሴ ይዞብህ የሚመጣውን አደጋ እንድትፈራ ሁሉ ያደርጋል። ስለዚህ አንድ ዋስትና መስጠት የሚችል አካል አሰማርቷቸው ነው
አሰማርቷቸው ነው። እሱ ግን የደሞዝ ጥያቄ የለውም። እነዚህም አካላት ለደሞዝ ብለውም አይደለም ይሄዱት። በዛ አይነት መልኩ አትረዱት። ደሞዝ አይደለም ጥያቄው። እንደገናም ደግሞ በራሳቸው ተነሳሽነትም ሄደው አይደለም ይሄን ነገር እያደረጉ ያሉት። ይሄን እንዲያደርጉ ትዕዛዝ ተሰጥቷቸው ነው። ይህን በማድረጋቸውም የሚመጣባቸው ምንም ነገር እንደማይኖር ዋስትና የሰጣቸው አካል ስላለ ነው እያደረጉት ያሉት። በራሳቸው ታጣቂዎቹ የደሞዝ ጥያቄ ስላላቸው ብቻ ሄደው ያደረጉት ጉዳይ ተደርጎ መወሰድ የለበትም። ለእኔ መፈንቅለ መንግስት ነው። በቃ የመፈንቅለ መንግስት ሙከራ ነው፣ ወይም ደግሞ ኦልሞስት ነው መፈንቅለ መንግስት ነው። ከመጀመሪያውም ያንን መቀሌም ላይ የነበረው አመፅ የዚሁ አይነት አካል ነው፣ የዚሁ አካል ነው። አሁንም ተመሳሳይ ከመፈንቅለ መንግስት ጋር ተያይዞ የሚታይ ጉዳይ ነው። ዞሮ ዞሮ ጄኔራል ታደሰ ወረደን አንተ መሪ አይደለህም እያሉት፣ አንተ የትግራይ ክልል ፕሬዝዳንት አይደለህም እያሉት፣ የደሞዝ ጥያቄም ራሱ እንኳን ከሆነ ፈርማት እያሉት ነው። እያዘዙት እንጂ እየጠየቁትም አይደለም። ካልሆነ እርምጃ እንወስድብሃለን እያሉት እንጂ እየጠየቁትም አይደለም። በቃ ይሄ መፈንቅለ መንግስት ነው፣ ሌላ ነገር አይደለም። ጄኔራል ታደሰ ወረደን ከዚህ ቀደምም እንደዚሁ ሞክረውታል፣ ግን አላነሱትም። አሁንም አያነሱትም። አሁንም ቢሆን አያነሱትም። ማንሳቱ ይዞት የሚመጣው ብዙ መዘዝ ስላለ ጄኔራል ታደሰ ወረደን አያነሱትም። ነገር ግን ጫና ውስጥ ከተው ለነሱ ፍላጎትና ፈቃድ ተገዢ እንዲሆን ማድረግ ነው። ምናልባት ከባሰም ደግሞ ሊያነሱትም ጭምር ይችላሉ። እሱንም መረዳት ወይም መጠበቅ ተገቢ ነው። የመጨረሻው እርምጃቸው ማንሳትም ጭምር ነው። ለማንሳት በጣም የሚቸገሩበት ዋነኛው ምክንያት ጄኔራል ታደሰ ወረደን ማንሳት ማለት በይፋ ጦርነት ማወጅ ማለት ነው። ትርጉሙ ያ ነው። ጄኔራል ታደሰ ወረደ የፌዴራል መንግስት ሹመኛ ናቸው። በፕሪቶሪያ ስምምነት መሰረት የተቋቋመን መንግስት እንዲመሩ በፕሪቶሪያ ስምምነት የተቋቋመን መንግስት እንዲመሩ በጠቅላይ ሚኒስቴሩ በኩል በፌዴራል መንግስት የተሾሙ ሰው ናቸው። በአንደኛው ተዋዋይ ማለት ነው። እኚህ ሰው ችግር እንኳን ቢፈጥሩ ወይ ተነጋግረህ ወይም ተግባብተህ ታነሳለህ እንጂ አንደኛው ወገን በኃይል ዝም ብሎ ለኔ ያልተመቹኝም ብሎ ማንሳት አይችልም። ያን ያደረገ ጊዜ አበቃ። በግልጽ ጦርነት ማወጅ ነው። በግልጽ ከዛ በኋላ ጦርነቱን ወይም ይሄ ቀጣይ የሚኖረውን ወታደራዊ ግጭት ማን ጀመረው አልጀመረው የሚሉ ብዙ አከራካሪ አይሆንም። ይሄ ስለሚገባቸው ጄኔራል ታደሰ ወረደን ፒክ ማድረግ ድግ አድርገው ማንሳት እየቻሉም ቢሆንም አያነሱት። ለዛ ያን የምታስታውሱ ከሆነ አቶ ጌታቸው ረዳንም በቃ ሊይዙት ነው ወይ እንዲህ ሊያደርጉት ነው በሚባልበት ሰዓት ላይ ያሉት ነገር ነበር። እኛ የፕሬዝዳንቱን ጽህፈት ቤት አንነካም፣ እኛ በህገወጥ መንገድ የተቋቋሙትን የወረዳ ወይም የዞን አስተዳደሮችን እናፈርሳለን እንጂ ፕሬዝዳንቱን እኛ አንነካም ነው ያሉት። ለምን? ፕሬዝዳንቱን ስልጣን የላቸውም ያን ማድረግ ማለት ሌላ መልእክት ነው ያለው፣ ሌላ መዘዝ ነው ያለው፣ በዛ ምክንያት ጄኔራል ታደሰ ወረደን አይነኩም። ግን በእንደዚህ አይነት መልኩ ጫና ውስጥ መክተት ይፈልጋሉ። በእንደዚህ አይነት መልኩ አይ ቲንክ ሞራላቸውንም መንካት ይፈልጋሉ። አስቡት፣ የክልል ፕሬዝዳንት ሆናችሁ የሆኑ 7 ታጣቂዎች መጥተው ቢሮአችሁን ከበው
ዋቴቨር ምንም አይነት ጥያቄ ይጠይቁ፣ ግን በዛ አይነት መልኩ ግን ሲጠየቅ ያን ማስቆም አለመቻል ማለት ምን እያሉ እንደሆነ መረዳት ሰው አለው፣ ጉዳት አለው በጣም። ለኛ ፍላጎት ተገዛ፣ ካልሆነ ግን እንዲህ ነው በየጊዜው የምናዋርድህም የሚል አይነት መልእክት አለው። እውነት ለመናገር ይሄ ለጄኔራል ታደሰ ወረደ ትልቁ ውርደት ነው። የፈለገ ምሬት ቢኖር፣ የፈለገ ጥያቄ ቢኖር፣ እንዴት አንድ ሰራዊት መሳሪያውን ይዞ ከተማ ውስጥ መግባት፣ ላውንቸር ይዞ፣ ብሬን ይዞ፣ ዲሽቃ ይዞ ከተማ ውስጥ መግባት፣ ከተማ ውስጥ መግባት ብቻ አይደለም፣ በከተማ ውስጥ በተለየ ሁኔታ የሚጠበቅን ጽሕፈት ቤት መክበር፣ ሰራተኞቹን ማባረር፣ ይሄ ለጄኔራል ታደሰ ወረደ ትልቅ ስድብ ነው። ትልቅ ስድብ ነው። በእንደዚህ አይነት መንገድ ጄኔራሉን ጫና ውስጥ መክተት ነው የፈለጉ ያሉት እና ለነሱ ፍላጎትና ጥቅም ተገዢ እንዲሆን ማድረግ ነው የፈለጉ ያሉት። እነሱ ስል እነማን እንደሆኑ ይገባቸዋል። እነ ዶክተር ደብረጽዮን እነ ሞንጆሪኖ ናቸው። በነገራችን ላይ ይሄ አርሚ 31 የሚባለው ውስጥ እነዚህ ናቸው። አሁን ሰባዎቹ ምናምን ነገር እንግዲህ ከነ ሞንጆሪኖ ጋር የወገኑ ናቸው። ክፍፍል አለ ትግራይ ውስጥ አሁንም እነግራችኋለሁ በኋላ ላይ። ፕሬዚዳንቱን ሳይነኩ ነገር ግን ፕሬዚዳንቱን በእንደዚህ አይነት መልኩ ጫና ውስጥ ለመክተት የሚሞክሩበት ሂደት ነው እየቀጠለ ያለው። አሁን ጄኔራል ታደሰ ወረደን ጫና ውስጥ የመክተት መሪ አይደለም፣ ፕሬዚዳንት አይደለም። ብንፈልግ የፈለግነውን ልናደርገህ እንችላለን። ለኛው ብትሆን ለኛን ብታግዝ የተሻለ ነው። ነገሮች እኛ በመረጥነው አይነት መንገድ እንዲሄዱ ብታደርግ የተሻለ ነው የሚል አይነት መልእክት ነው። የአይነት መልእክት ነው ያለው። ለፌዴራል መንግስቱ እነሱ ከሚያስተላልፉት ይልቅ እንደውም ይሄ አጋጣሚው ለፌዴራል መንግስቱ ጥሩ የሆነ መልእክት ያስተላልፍልናል። እነሱም ጉዳያቸው ከፌዴራል መንግስቱ ጋር አይደለም። አሁን እነዚህ የሰባዎቹ ታጣቂዎች መቀሌ ውስጥ ገብተው ያደረጉት ድርጊት ለፌዴራል መንግስት የሆነ አይነት መልእክት ለማስተላለፍ አይደለም። ቀጥታ መልእክቱ ለጄኔራል ታደሰ ወረደ ነው። ግን ይሄ አጋጣሚው ግን ለፌዴራል መንግስት የሚነግረው ነገር አለ። አሁንም ትግራይ ውስጥ በእነዚህ ሰዎች መሀል መግባት እንደገና ለሌላኛ ዙር አይነት ክፍፍል መዳረግ የሚችልበት አይነት እድል እንዳለ ይነግረዋል። ከዚህ ውጪ ከስርዓት ያፈነገጠ ዲሲፕሊን ያልሆነ ሰራዊት እንዳለም ይነግረዋል። እውነት ለመናገር ይሄ ዲሲፕሊን አይደለም። የፈለገ አዛዥ እንዲያደርግ ስላለህ የምታደርገው ነገር አይደለም። እውነት ለመናገር ለዛ ነው እኔ እንደዚህ አይነት ታጣቂ ትግራይ ውስጥ ሰላምና ጸጥታን ሁሉ ሊያስከብር አይገባም የምለው። ኦሪንቴሽኑ ሌላ ነው። ትግራይ ውስጥ ቲዲኤፍ የሚባለው ነው ሰላምና ጸጥታን የሚያስከብር። በፍጹም መሆን የለበትም። በፍጹም እንዴት እንደዚህ አይነት ታጣቂ ህግና ስርዓትን ያስከብራል? የሆኑ አዛዦች ያላቸውን የፖለቲካ ፍላጎት ማስፈጸም በፈለጉ ቁጥር መቀሌ ድረስ እየላኩ እንደዚህ ያደርገ ባሉት ቁጥር የሚያደርግ አይነት ነገር ከሆነ ማለት ነው ዲሲፕሊን አይደለም። አሁን የመጣበት ምክንያት ሁለት ምክንያቶች ናቸው። አሁን የመጣበት ምክንያት አንደኛው በእነሱ ውስጥ ያለው መከፋፈል ነው። ያንን ደግሞ ከፋፈለን ደግሞ የሚሉት ጄኔራል ታደሰ ወረደ ነው። ሁለት ክሶች ያቀርቡበታል። አንደኛው ጄኔራል ታደሰ ወረደ አልወሰነም ነው። በቃ ወደ ጦርነት እንድንገባ እየወሰነ አይደለም። አሁን አጥር ላይ ነው ያለው ጄኔራል ታደሰ።
ብዙ ነገር ፈቅዶላቸዋል። ነገር ግን አት ዘ ሴም ታይም ደግሞ የሚሰራቸውም ነገሮች ደግሞ አሉ። አት ዘ ሴም ታይም ደግሞ እነሱንም ትንሽ አቅማቸውን ለማዳከም ለመከፋፈል የሚያደርጋቸውም እንቅስቃሴዎች አሉ። ሰው እየከፋፈለ ነው። አሁን ለምሳሌ ቲፒኤልኤፍ ውስጥ የነ ሞንጆሪኖ እና የነ አለም ገብረ ዋህድ የሚባል ቡድን አለ። እነዚህ ሁለት ቡድኖች ተመሳሳይ ፍላጎት ቢኖራቸውም የሚፈልጉት ነገር ተመሳሳይ ቢሆንም ነገር ግን በአካሄድ ረገድ ግን ልዩነት አላቸው። የነ ሞንጆሪኖ ቡድን የወሰነ ቡድን ነው። ከነ ሻቢያ ጋር ሆነን ወደ ጦርነት መግባት አለብን የሚል ውሳኔ የወሰነ አካል ነው። ከዛ ውጪ መዳኛ የለንም ባይ ነው። ይሄን ነገር እስካላደረግን ጊዜ ድረስ ነገ ከነገ ወዲያ የሚመጣብን ነገር ቀላል አይደለም ባይ ናቸው። ቶሎ ወስነን መግባት አለብን ባይ ናቸው። እነሱ ወስነዋል። ነገር ግን በሚፈልጉት አይነት መልኩ ምቹ ሁኔታዎች አልተፈጠሩላቸው። ጦርነት ዝግጅት ይፈልጋል። ወስነዋል። ግንኙነቶችን ፈጥረዋል። ሰራዊት ምናምን እያሰለጠኑ ነው። ነገር ግን በሚፈልጉት አይነት መጠን ግን የራሳቸውንም አንድነት ይዞ አልመጡም። በሚፈልጉት አይነት መልኩ ህዝቡንም አንድ ማድረግ አልቻሉም። ከጎናቸውም ማሰለፍ አልቻሉም። ይሄ እየሆነብን ያለው በጄኔራል ታደሰ ወረደ ነው ብለው ይከሱታል። ናቲ ሀፍቶም መከላከያ ነው ዲሲፕሊን ያለው እንዴ? እንዴት ነው ግን አንዳንድ ሰዎች ግን የሚሰሙት እንዴ? እንዴት ነው የሚሰሙት አንዳንድ ሰዎች? ይሄ አሁን ቲዲኤፍ የሚባለው ዲሲፕሊን የለውም፣ ስርዓት የለውም። ይሄ ግን ማለት መከላከያ አለው ማለት አይደለም። ስለ መከላከያ አላወራሁም። ዲሲፕሊን አይደለም። እንደዚህ አይነት ዲሲፕሊን የለውም ሰራዊት። እውነቱን ልንገር፣ ከክፋ እኔ ምን አለበት? ግን አሰማምህን አስተካክል። ስለ መከላከያ አላወራሁም። ጄኔራል ታደሰ ወረደን በዛ ይከሳሉ እና ጄኔራል ታደሰ ወረደን ወደ መስመር የማስገባት የራሳቸው የሆነ ፍላጎት አለ እና በተለያየ አይነት መንገድ ጫና ውስጥም ለመክተት ሙከራዎች ነበሩ። የዛሬው ግን በተለየ ሁኔታ ደግሞ ከሌላ አጋጣሚ ጋር የተያያዘ ነው። ከዚህ ፍላጎት ጋር ብቻ አሁን ከነገርኳችሁ እነ ሞንጆሪኖ እነ ዶክተር ደብረጽዮን ካላቸው ፍላጎት ጋር የተያያዘ ብቻ አይደለም። አንዱ እሱ ነው። አሁን ለምሳሌ ሰሞኑን ማዕከላዊ ኮሚቴ ስብሰባ ነበራቸው። እዛ ስብሰባ ላይ እና አለም ገብረ ዋህድ አሸናፊ ሆነው ነው የወጡበት። እነሱ ናቸው አሸናፊ ሆነው የወጡበት። ይህም ብሽቀት አለ። ከስተጀርባቸው ደግሞ ጄኔራል ታደሰ ወረደም የመንግስትን አቅም ተጠቅሞ ያግዛት የሚልም ነገር አላቸው። እሱን ወደ መስመር የማስገባት ፍላጎት አለ። እሱን ሼፕ የማድረግ ፍላጎት አለ። ከሱ ጋር ግን ተደምሮ ሰሞኑን አክሱም ላይ የተደረገ ክብረ በዓል ላይ የባህልና ቱሪዝም ቢሮ ኃላፊው ሻቢያን ተናግሯል። ለዚያውም ሻቢያ ጄኖሳይድን የፈጸመብን በሚል ያንን ቀን አስታውሰው ይሄ በዓል አሁን ዛሬ የምናከብረው በዓል ልዩ የሚሆነው ብሎ ያንን ጭፍጨፋ አስታውሶ ሻቢያን ከሷል። በሚዲያዎችም በኩል ይሄ ነገር ሲዘገብ ነበረ። ትግራይ ውስጥ ባሉ ሚዲያዎች የሻማ መብራት ምናምን እየተባለ እና ከዛ ጋር በተያያዘ የሻቢያ ሰዎች በጣም ቅሬታ ውስጥ ገብተዋል። ይሄ በፍጹም ሊነሳ አይገባም ባይ ናቸው። ይሄ የተነሳ ጽምዶ የሚባል ነገር የለም።
ጽምዶ የሚባለው ነገር የሚኖር ሻዕቢያን እያቆለጳጰስክ ከሆነ ብቻ ነው። ጽምዶ የሚባል ነገር የሚኖረው ሻዕቢያን ጄኖሳይደር ወይንም ዘር ጨፍጫፊ ሳይሆን የህልውናችን ጠበቃ እያልከ ነው። እንደዚህ አይነት ነገር አይሰራም ነው። ሻዕቢያ ደግሞ አይታገስም እንዲህ አይነት ጉዳይ። እውነቴን ነው የምላችሁ። በግንኙነታቸው መሀል ላይ ትልቅ ነገር ነው የፈጠረው፣ በጣም ትልቅ ነገር። ሻዕቢያ እንድች አይነት ነገር አይታገስም። ከታገሰ ይደገማል፣ ዝም ካልኩ ይደገማል። እንዲህ አይነት ይሄ በጣም አበሳጭቶታል። እና ይሄን ደግሞ ያደረገው ያው ጊዜያዊ መንግስቱ ነው ብሎ ነው። ጄኔራል ታደሰ ወረደ ናቸው። ጄኔራል ታደሰ ወረደ የእንደርታም ሰው በመሆኑ ምክንያት በሻዕቢያ በኩል አይወደድም። ሻዕቢያ ትግራይም ውስጥ ይከፋፍላል። የከሌ ሰው እያለ ለኔ የሚመቹኝ እዚህ አካባቢ ያሉ ናቸው፣ ለኔ የሚመቹኝ ማይመቹኝ እነዚህ አካባቢዎች ናቸው ብሎ ይለያያል። የኢትዮጵያንም ፖለቲካ የሚረዳበት መንገድ በዚህ አይነት ነው። እንደዛ ነው የሚረዳው። ይሄ በጣም አበሳጭቷል። ቅድም ያልኳችሁ አበሳጭቷል። በዛ ላይ ደግሞ የእንደርታ ሰው ነው። የዛ አካባቢ ሰዎች ለሻዕቢያ ጥሩ ፍላጎት ወይም ጥሩ ልብ የላቸውም። እንደዛ ብሎ ሻዕቢያ ይረዳል። በዚህ ምክንያት የሰጠው ትዕዛዝ አለ። በቃ የሆነ አይነት እርምጃ ውሰዱ፣ እንደዚህ አይነት ጽምዶ ምናምን የምትሉት ነገር እንዲኖር አብረን እንድንሰራ የምትፈልጉ ከሆነ። በነገራችን ላይ በቲፒኤልኤፍም በኩል ቅሬታ አለ። በሻዕቢያ በኩል በቂ የሆነ ድጋፍ እየተደረገ አይደለም የሚል ቅሬታ አለ። በቂ ድጋፍ ብቻ ሳይሆን ስለ ግንኙነታችንም ራሱ እንኳን በባለስልጣናቶቻቸው ደረጃ ፍንጭም ሲሰጡ አይሰሙ። አይታችሁ ከሆነ ከሻዕቢያ ጋር ሰላም መፍጠር አለብን ምናምን አይነት ነገር እነ ዶክተር ደብረጽዮን ናቸው እንጂ የሚሉት በሻዕቢያ በኩል አንድ አክቲቪስት ብቻ ነው የሚለው። ይሄ ባለስልጣናቶቻቸው አንድም ቀን ሰላም መፍጠር አለብን ምናምን አንስተው አያውቁም። አንድ ቀን በሻዕቢያ ባለስልጣን በኩል ጽምዶም የሚባል ነገር ስለመኖሩ ሊጠቁም የሚችል ነገር ተናግረው አያውቁም። ጽምዶ ምናምን የሚባለው በዚህ በእነ ዶክተር ደብረጽዮን በኩል እና በሻዕቢያ ባለስልጣናት በኩል ዝም መባሉ ቲፒኤልኤፍ አልወደደውም። ዝም ብቻ አይደለም እየተባለ ያለው ድጋፉም በቂ አይደለም። በጠበቁትም አይነት መልኩ አይደለም ድጋፍም እያገኙት። ይሄ ቅሬታ አለባቸው። አሁን ደግሞ ጄኔራል ታደሰ ወረደ የሚመራው አስተዳደር ደግሞ ሻዕቢያን እያስከፋ ነው። በሚጠብቁት ደረጃም ባይሆን ግን የሚያገኟትን ነገር ላለማጣት። ሁለተኛ ነገር መንግስት ነገሮችን እያጠባበቀ ነው። አሁን ላይ ትግራይ ላይ ካያችሁ ከሰራተኞች ደሞዝ ጋር በተያያዘ አውርተናል። የኤፈርት ኩባንያዎች የባንክ ሂሳባቸው ታግዷል፣ እንዳያንቀሳቀሱ ታግዷል። ነዳጅ ምናምን በጣም እጥረት አለ። ነገሮች እየጠበቁ ነው። በመንግስት በኩል እያጠበቀ ነው። ብቸኛው ክፍተት ያለው በሻዕቢያ በኩል እሷ ተዘጋች ማለት አለቀ። እሷ ተዘጋች ማለት አለቀ እና ሻዕቢያን እንደ እንቁላል ነው መያዝ ያለባቸው። እንደ እንቁላል። ከዚህ ይልቅ ይላል ባሻ። ኦኬ ባሻ ጥያቄ እየጠየከኝ ነው። እንደዚህ አይነት በሰራዊቱ የተከበቡ የሆነ ጄኔራሉ ለምን ይህን ድርጊት ለፌዴራል መንግስት በግልጽ አላሳወቅም? ለዓለም አቀፍ የፕሪቶሪያ ስምምነት ታዛቢዎች አላሳወቅም? ለትግራይ ህዝብ ለምን ችግሩን አላሳወቅም? እሱ እኮ ነው ችግሩ። ጄኔራል ታደሰ ወረደ አጥር ላይ ነው የቆመው። አሁን እንዳልከው እነዚህን ነገሮች ቢያሳውቅ ኦልሬዲ ሳይድ ያዘ ማለት ነው።
እሱ ግን በቃ አንዳቸውም ጋር መሆን አይፈልግም። ጄኔራል ታደሰ ወረደ በዛ አይነት መልኩ ተረዳው። ጄኔራል ታደሰ ወረደ የሆነ ቦታ ላይ መገኘት አይፈልጉም። አንዴ ወደዚህ አንዴ ወደዛ ነው። እንደውም ይበልጥ ደግሞ ወደ ዶክተር ደብረጽዮን ነው በተወሰነ ማዘንበልም የሚፈልገው። ግን እነሱ ሙሉ በሙሉ ካልተቆጣጠሩ ስለማያምኑ እንጂ ከዚህ ቀደምም ብያለሁኝ በጣም እንደ ጄኔራል ታደሰ ወረደ ያገዛቸው አካል የለም። ጄኔራል ታደሰ ወረደ ባይኖር ኖሮ እነ ዶክተር ደብረጽዮን የምሬን ነው የምላችሁ ዛሬ እስር ቤት ነበሩ። ዛሬ እስር ቤት ነበሩ። የነ ጌታቸው ረዳን እጅ ይዞ እነ ጌታቸው ረዳን እንዲቀጠቅጡ ያስቻላቸው ጄኔራል ታደሰ ወረደ ነው። ያኔ እያደረጋችሁ ያላችሁት ነገር ልክ አይደለም ብሎ እርምጃ ለመውሰድ ቢሞክር ኖሮ እነ ዶክተር ደብረጽዮን አሁን ዛሬ ያሉበት ቦታ አይኖሩም ነበር። ባለውለታቸው ነው። እንደዛ አይቆጥሩም የቲፒኤልኤፍ ሰዎች። የቲፒኤልኤፍ ሰዎች እንደዛ አይቆጥሩም። በቃ ለእነሱ ባሪያ እንድትሆን ነው የሚፈልጉት። እነሱ ማገልገል አለበት። እንደዛ ነው የሚጠብቁት። እንደዛ ጄኔራል ታደሰ ወረደ ከዛም በኋላ ፕሬዝዳንት ከሆኑም በኋላ ትልቅ ነፃነት ሰጥቷቸው ጥምዶ ምናምን የሚሉትን ነገር እንደፈለጉ ሲያስኬዱ ድንበር ከፍተው ምን ብለው ይህን ሁሉ የፈቀደላቸው ጄኔራል ታደሰ ወረደ ግን ባሪያ ሆኖ ነው ማገልገል ያለበት። እነሱ እንደዚህ አይነት ነገር ባሪያ በቃ እኛን ማገልገል አለብህ ነው የቲፒኤልኤፍ ሰዎች ባህሪ ነው ይሄ። ሁሉም ጋር ያለ ባህሪያቸው ነው። ወደ እነሱ እንኳን እያዘነበለ ዙም ሊቀበሉት አልፈለጉም ነው የምልህ። ግን አቋቋሙ ግን እንዳልኩ አጥር ላይ ያለ ነው። ስለዚህ ማጋለጥ ምናምን አይነት ነገር ውስጥ አይገባም። ጄኔራል ታደሰ ወረደ ማባበል ውስጥ ነው ያለበት። ግን ሌላም ጌም ግን አለው። በሌላ አይነት መልኩ ደግሞ የሚጫወተውም ጌም ደግሞ አለ። በእነ አለም ገብረዋህድ በኩል ደግሞ የሚጫወተው ጌም ደግሞ አለ። የበለጠ ያበሳጫቸዋል። ያሁኑ ግን ቅድም እንዳልኳችሁ ሻዕቢያን በሚመለከት እዛ ቦታ ላይ አስቀይሟል። ሻዕቢያ ተቀየመ ማለት እነ ሞንጆሪኖ መውጫ የሚባል ነገር የላቸውም ማለት አበቃ። ከዛ በኋላ ሻዕቢያን እንደ እንቁላል መከባከብ ይጠበቅባቸዋል። ለዛ ነው ጄኔራል ታደሰ ወረደ ላይ በዚህ አይነት መልኩ ጫና እየፈጠሩበት ያለው። ምናልባት በዚህ ላይ ቆመም ይችላል። ምናልባት አሁን ላይ አንስተውት ወደ ለየለት ጉዳይም ሊገቡም ይችላሉ። የሚታወቅ ነገር የለውም። ለጊዜው ግን እየታየ ያለው ጉዳይ ጫና የመፍጠር እና ስነ ልቦናዊ ጥቃት በመፈጸም ጄኔራል ታደሰ ወረደ ይበልጥ ለነሱ እንዲሰራ ማድረግ ነው።